But guess who is winning it? China. China አሜሪካን በበቃኝ ዘረረች። China አሜሪካ በለኮሰችው ጦርነት ተለበለበች። አሜሪካ ጦርነት የምትፈልጊ ከሆነ እስከ መጨረሻው ፋለምሻለሁ፣ መወያየት መነጋገር ከፈለግሽ በሬ ክፍት ነው ባለችው መሰረት ቻይና የንግድ ጦርነቱን ድርድሩንም አሸንፋለች። የቤጂንግ ዩኒቨርሲቲ ቱጁሃን ከዚህ በኋላ አሜሪካ እንድትዳፈረን አንፈቅድም፣ ከሞከረች ዋጋዋን እንሰጣታለን ይለናል በልበ ሙሉነት። ቻይና ለሴሚኮንዳክተር ለቺፕስና ለሌሎች ቴክኖሎጂዎች ዋና ግብአት የሆነውን ማዕድን በበላይነት ተቆጣጥራለች። ከፈለገች አሜሪካንን ቀጥል ታደርጋት ትችላለች። አድርጋም ማሳይታታለች። የዓለምን 35% የፋብሪካ ውጤቶች ታመርታለች። የሁለተኛዋን አሜሪካን ጨምሮ እስከ 8ኛ ደረጃ ያሉ ሀገራትን 3 እጥፍ ትከነዳለች። Not only our problems but world problems. ፕሬዚዳንት ትራምፕ ለሁለተኛ ጊዜ ወደ ነጩ ቤተ መንግሥት ከተመለሱ በኋላ ከቻይናው ፕሬዚዳንት ሺ ጋር ለመጀመሪያ ጊዜ ሰሞኑን ደቡብ ኮሪያ ቡሳን ተገኝተው በሰጡት ጋዜጣዊ መግለጫ የንግድ ጦርነቱን ለማርገብ ተስማምቷል። ትራምፕ ቻይናን ማሸማቀቅም ሆነ ማስፈራራት እንደማይሰራ ተገንዝበዋል። የጣሉትን ታሪፍ በግማሽ ቀንሰዋል። ባለፈው ዓመት አሜሪካ $140 ቢሊዮን የሚያወጣ ሸቀጥ ወደ ቻይና ስትልክ ቻይና ወደ አሜሪካ የለከችው ሸቀጥ ግን $440 ቢሊዮን ያወጣል። ትራምፕ በማከታተል በቻይና ላይ የታሪፍ ማዕት ሲያወርዱ ቻይና አጸፋዊ ምላሽ ከመስጠት አልፋ የአሜሪካ አኩሪ አተር ወደ ሀገሬ እንዳይገባ አለች። በምትኩ ከብራዚልና ከአርጀንቲና በማስገባት የአሜሪካ ምርት በየማሳው በስብሶ እንዲቀር አደረገች። አኩሪ አተር አምራቾች በ10 ቢሊዮን ከሰሩ። በትራምፕ ላይ ማጉረምረም ጀመሩ። አስተዳደራቸው ማጣፊያው አጠረው። ሳይወድ ለመደራደር ተገደደ። የባይደን አስተዳደር በዘመኑ የመጨረሻ ሰዓት በቻይና ላይ የኮምፒውተር ማይክሮቺፕስ ማዕቀብ ሲጥል በአጸፋው ማይክሮቺፕስና ሴሚኮንዳክተር ለማምረት በጥሬ ዕቃ የሚያገለግሉ ማዕድናት ለአሜሪካ እንዳይሸጥ ቻይና ከለከለች። ዘ ኢኮኖሚስት መጽሔት ለዚህ ነው የዛሬው የትራምፕ አስተዳደር ከዚህ ሊማር ይገባል ያለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባገኙት አጋጣሚ ብቻ ሳይሆን ስለ ታሪፍ በተነሳ ቁጥር የቻይናውን ፕሬዚዳንት ሺ ጂንፒንግን አለ በተባለ ቅጽል ቢያንቋቸው ቢያሞካሻቸውም የሚደለሉ አልሆኑላቸውም። ትራምፕ ከዚህ አልፈው ባለፈው ሚያዝያ ወር ወዳጅና ጠላት ባለየ መንገድ ያዥጎደጎዱትን ታሪፍ የጣሉት እንደ ሺ ጂንፒንግ ቻይና የአሜሪካንን የነጻነት ቀን ጠብቀው መሆኑን የቻይና ኮሚኒስት ፓርቲ በኮሚንታንግ ላይ የተቀዳጀውን ድል የነጻነት ጦርነት ካለው ጋር ይመሳሰልብኛል ይለናል የስታንፎርዱ ሁቨር ኢንስቲትዩት ተመራማሪና ደራሲ ዳን ዋንግ። ትራምፕ መች በዚህ ሊያበቁ የሊበራል ነጻ ገበያ አቀንቃኝ፣ የዓለም ንግድ ድርጅት፣ የዓለም አቀፉ የገንዘብ ተቋም፣ የዓለም ባንክ ተምሳሌት በመሆን ትጠቀስ የነበረችውን አሜሪካ ቀኝ ኋላ አዙረው እንደነ ቻይና ልማታዊ መንግስት አድርገዋት ተወዳዳሪ ሳትሆን ገበያዋን በከለላና በታሪፍ የምትከላከል አድርገዋት አልፈዋል ይለናል ዳን። እንዴት ናችሁ የሳሎን ቻናል ቤተሰቦችና ተከታታዮች? ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ምንጭ አጣቅሶ የቻይናን ፉከራ ባዶ ፉከራ አይደለም ይለናል። እነሆ ዝርዝሩን ዮናስ ክብረት አቀርብላችኋለሁ። ውድ የሳሎን ቲዩብ ቤተሰባችን በአዲስ ነገር የሚታወቀው ዴምሲ ሪል ስቴት ዛሬ ደግሞ ፔንታውስ ብሎክና ዘመናዊ የንግድ ሱቆችን 29 ካሬ በታላቅ ቅናሽ አቅርቧል። 57 ካሬ ከስቱዲዮ እስከ ባለ 4 መኝታ ቤት ከ295 ካሬ አማራጭ ጀምሮ ይስተናገዳሉ። በ10 ከመቶ ቅድመ ክፍያ ብቻ እስከ 30 በመቶ የሚደርስ ቅናሽ ይኖራል። 60 ከመቶ የረጅም ጊዜ የባንክ ብድር ተመቻችቷል። የንግድ ሱቆችም ከ23 ካሬ ጀምሮ ያገኛሉ። ለበለጠ መረጃ በ0969401717 ይደውሉ። አንድ ጊዜ ብልህ ድንቅ ወይንም ብሪሊያንት፣ ሌላ ጊዜ እንከን የለሽ ፐርፌክት፣ ኃይለኛ ፊርስ ብለው የልባቸው አልደርስ ሲላቸው በጋዶ ዓለም አይደለም በፈጠራው ዓለም በሆሊውድ እንኳን እንደሱ ያለ ጀግና ሄሮ አልታየም ቢሉም ፕሬዚዳንት ሺ ጆሮ ዳባ ልበስ ብለዋቸዋል። የአሜሪካዊ ገንዘብ ሚኒስትር ስኮት ቤሰንት ቻይና ደካማ ናት ይላሉ። እውነታው ግን ሌላ ነው ይላል ተነባቢው ሳምንታዊው ዘ ኢኮኖሚስት መጽሔት በዚህ ሳምንት አንቀጹ ላይ። ፕሬዚዳንት ትራምፕና ፕሬዚዳንት ሺ በደቡብ ኮሪያ ይገናኛሉ የሚለውን ቀጠሮ መጽሔቱ ላይገናኙም ይችላል ሲል የሁለቱ ሀያላን ሀገራት ዲፕሎማሲያዊ ግንኙነት ምን ያህል እንደሻከረና ተገማች እንዳልሆነ ያሳያል። ሆኖም ቡሳን ላይ ተገናኝተዋል። ለወራት ሀገራቱ በንግድ ጦርነት ተፋልመዋል። አንዳቸው በሌላው ላይ ታሪፍ ጥለዋል። አጸፋዊ የታሪፍ ፍላጻ አንበልብለዋል።
አሜሪካ ለቻይና በሚሸጡ የቴክኖሎጂ ውጤቶች ላይ ገደብ ስታስቀምጥና ከፍተኛ ታሪፍ ስትጥል ቻይና በበላይነት የተቆጣጠረችውና ለቺፕስና ሴሚኮንዳክተር በዋና ግብዓትነት የሚያገለግለው የሬር እርዝ ማዕድን ለአሜሪካና ለአውሮፓ እንዳይሸጥ አገደች። በአሜሪካ በኩል የንግድ ጦርነቱ የሚያስከትለውን መዘዝ መቋቋም የሚያስችል አቅም እንዳለ የሚያምን መታበይ ቢኖርም መሬት ላይ ያለው እውነታ ግን ከዚህ በተቃራኒ ነው። የዛሬዋ ቻይና ለማንም የማትበገር ሆናለች። ትከሻ ከመለካካት ባሻገር ከባድ ምት የማሳረፍ አቅም እንዳላት እያሳመነች ነው። ለእያንዳንዱ የአሜሪካ ታሪፍ እግር በእግር እየተከተለች የአጸፋ ምላሽ የምትሰጥ ኃያል ሀገር ሆናለች። ከዚህ አልፎ ላለፉት ዓመታት ለምዕራባውያን ያደላ የነበረውን የዓለም የንግድና የኢኮኖሚ ሥርዓት ለሷ እንዲመች አድርጋ ገንብተዋለች። ትራምፕ ወደ ነጩ ቤተ መንግሥት ሲመለሱ ቻይናን ልክ እንደሚያስገቧትና እንደ ባይደን አስተዳደር የተለሳለሰ አቋም እንደማይኖራቸው በተደጋጋሚ ቢዝቱም ቻይና በቀላሉ የምትበገር አልሆነችም። ለእያንዳንዱ ማዕቀብና ታሪፍ ከባድ የአጸፋ ምላሽ በመስጠት ወይ ፍንክች የአባ ማኦ ልጅ አለቻቸው። በዚህ የተደናገጡት ትራምፕ ከአንዴም 2-3 ጥለውት የነበሩትን የ100% ታሪፍ አነሱት። እንነጋገር፣ እንደራደር ወደ ማለት ዞሩ። መች በዚህ ላይ ያቆሙ? ሺ ጂፒንግ ወዳጄ፣ ጓደኛዬ ማለት ጀመሩ። ቻይና ኢኮኖሚዋ ቀውስ ላይ ነው የምትሉ እውነታው እሱ አይደለም። አታሟርቱ ይላል። የቻይና የሽርክና ገበያ በዚህ ዓመት እንኳን በ34 በመቶ ሲያድግ የአሜሪካው ግን ከዚህ በግማሽ ብቻ ነው ያደገው። አሜሪካ በቻይና ኮንቴነር የጫኑ መርከቦች ላይ ከፍተኛ ቀረጥ ሲጥሉ ቻይና የአጸፋ ቀረጥ በመጫን ምላሽ ከመስጠት ባሻገር በአሜሪካ ኩባንያዎች በነ ዱፓን፣ ጉግል፣ ኤንቪዲያና ኳልኮም ላይ ገበያን በሞኖፖል በመያዝ ክስ ፍርድ ቤት አቆማቸዋለሁ በማለት አስፈራራች። የአሜሪካን አኩሪ አተር አልገዛም በማለት $12 ቢሊዮን አሳጣቻት። በዚህ የተነሳ የአሜሪካ ገበሬዎች ትራምፕ ላይ ተቃውሞ ማሰማት ጀመሩ። በተመሳሳይ በነ ሜክሲኮ፣ ብራዚል፣ ካናዳ፣ ህንድና ሌሎች ሀገራት ላይ ትራምፕ ያሽጎደጎዱት ታሪፍ አሜሪካ ሸማቾች ላይ የኑሮ ውድነትና የዋጋ ግሽበት አስከተለ። የአሜሪካ የሽርክና ገበያም አሽቆለቆለ። በዚህ የተደናገጡ ትራምፕ መለሳለስ ጀመሩ። ቻይናን ከዶላር ግብይት ለማስወጣት ትራምፕ ሙከራ ቢያደርጉም መዘዙ ዓለም አቀፍ የፋይናንስ ቀውስ እስከ ማዋለድ እንደሚደርስና ዳፋውም ለአሜሪካ እንደሚተርፍ ሲረዱ ዕቅዳቸውን እርግፍ አድርገው ትተውታል። ቻይናም ምዕራባውያን መር የነበረውን የሊበራል የገበያ ሥርዓት ቻይና መር በሆነ ሥርዓት እየተካችው ትገኛለች። ወደ አሜሪካ የምትልከው ምርትና አገልግሎት በ27 በመቶ ቢቀንስም የኢኮኖሚ ግስጋሴዋ እንደቀጠለ ነው። ከ70 ሀገራት ጋር የምታደርገው ወጪ ንግዷ 8 በመቶ አድጓል። የሚገርመው ይለናል ዘ ኢኮኖሚስት፣ ትራምፕ የለኮሱት የንግድ ጦርነት ፕሬዚዳንት ሺንም ኮሚኒስት ፓርቲውንም አጠናክራቸዋለች። የቻይና ሪል ስቴት ቀውስ የቻይና ሸማች ሸመታ ላይ በንቃት እየተሳተፈ አለመሆኑ የቻይና የተሳሳተ የኢኮኖሚ ፖሊሲ ካፒታል አላግባብ እያባከነ ነው በሚል ተደጋጋሚ ክስ ይነሳበት አገዛዝ በአሜሪካ የንግድ ጦርነትና ማስፈራሪያ የተነሳ ሕዝቡ ከሺህ ጎን እንዲቆም አድርጎታል። ይህ የአሜሪካ ተደጋጋሚ የንግድ ጦርነት ማስፈራሪያ በተለይ ቴክኖሎጂ ላይ የሚጣል ታሪፍና ማዕቀብ ቻይና ዓለምን በቴክኖ ኢንዱስትሪያል መሪ ለማድረግ በአገዛዙ የተነደፈውን ፍኖተ ካርታ ትክክል ነበር እንዲሉና ከመሪያቸው ጎን እንዲቆሙ መግቢያ ምክንያት ሆኗል። በዚህ የልብ ልብ የተሰማው የሺ አገዛዝ ሰሞኑን ሌላ የቴክኖ ኢንዱስትሪያል የ5 ዓመት ዕቅድ ይዞ ብቅ ብሏል። በሰው ሰራሽ አስተውሎት ዘርፍ ጠርማሽ ወይንም ዲስራፕቲቭ ሆኖ የተከሰተው ዲፕሲክ አገሪቱ በዘርፉ ላይ ትኩረት ሰጥታ እየሰራች መሆኑን ያሳያል። ቻይና በአጸፋው አሜሪካና ቻይና ሊፈነዳ የነበረውን የንግድ ጦርነትን ለማብረድ የሚያስችል ስምምነት ላይ መድረሳቸውን የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት አስታውቀዋል። ምንም እንኳን ስምምነቱ ግልጽነት የጎደለውና ጊዜያዊ እንደሆነ ቢነገርም ስምምነቱ አሜሪካ በቻይና ምርቶች ላይ ልትጥል የነበረውን ከባድ የታሪፍ ጭማሪ የምታነሳ ሲሆን በምላሹ ቻይና በቁልፍ ማዕድናት ላይ የጣለችውን የወጪ ንግድ ገደብ ታራዝማለች። እንዲሁም ከፍተኛ መጠን ያለው የአሜሪካ አኩሪ አተር ትገዛለች። ይህም ለአሜሪካ ገበሬዎች እፎይታ ይሰጣል። ሚኒስትሩ ስኮት ቤሰንት ከቻይናው ምክትል ጠቅላይ ሚኒስትር ጋር በኳላላምፑር ከተወያዩ በኋላ እንደተናገሩት ቻይና ሬር እርዝስ በተባሉ ወሳኝ ማዕድናት ላይ የጣለችውን የወጪ ንግድ እገዳ ለ1 ዓመት በማዘግየት ጉዳዩን በድጋሚ ታጠናዋለች። በተጨማሪም
ቻይና ከአሜሪካ አርሶ አደሮች ከፍተኛ መጠን ያለው ምርት ለመግዛት ተስማምታለች። የስምምነቱ ዝርዝር ይፋ ሲሆን የአኩሪ አተር አምራች ገበሬዎችን በጣም ደስተኛ ይሆናሉ ሲሉ ነበር ቤሰንት አክለው የተናገሩት። ሁለቱ ሀገራት ከቅርብ ጊዜ ወዲህ በተለይም ፕሬዝዳንት ትራምፕ ሁለተኛውን የሥልጣን ዘመናቸውን ከጀመሩ አንስቶ ከባድ የንግድ ፍጥጫ ውስጥ ገብተው ነበር። አሜሪካ በቻይና ምርቶች ላይ ቻይናም በአሜሪካ ምርቶች ላይ እስከ 100% የሚደርስ ታሪፍ በመጣል ለዓለም የኢኮኖሚ ስጋት ፈጥሮ ነበር። ይህ አዲስ ስምምነት በፕሬዝዳንት ትራምፕና በቻይናው ፕሬዝዳንት ሺ ጂንፒንግ መካከል በሚደረገው የመሪዎች ጉባኤ ላይ ይጸድቃል ተብሎ ይጠበቃል። የሁለቱም ሀገራት ባለስልጣናት በድርድሩ ላይ የመጀመሪያው ደረጃ መግባባት ላይ መደረሱን በመግለጽ ስምምነቱ ግንኙነታቸውን ያረጋጋል የሚል እምነት እንዳላቸው ተናግረዋል። የሀያላኑ የንግድ ጦርነት በዘላቂነት ይቋጭ ወይንስ ለሌላ ጦርነት እንደ ጊዜ መግዣ ይጠቀሙበት ይሆን የሚለውን ሁላችንም አብረን እናየዋለን። የፕሬዝዳንት ትራምፕ ከእንግሊዝኛ ቋንቋ ውስጥ ታሪፍ እንደሚለው ቃል ደስ የሚል ቃል የለም በማለት ለታሪፍ ያላቸውን ፍቅር ይገልጻሉ። ለዚህም ይመስላል የታሪፍ ሰው ታሪፍ ጋይ የሚል ቅጽም የሰጣቸው። የንግድ ጦርነት ማለት አገራት በኢኮኖሚያዊና ፖለቲካዊ አለመግባባቶች ምክንያት ቀረጥ ወይንም ታሪፍ ወይም ደግሞ ሌላ የንግድ እንቅፋት የሚጥሉበት ሁኔታ ነው። የንግድ ጦርነቶች ለዘመናት ዓለም አቀፋዊ ንግድን በማዛባት ሰፊ ኢኮኖሚያዊና ፖለቲካዊ መዘዞችን አስከትለዋል። ሆኖም የንግድ ጦርነት ዛሬ የተጀመረ አይደለም፣ ጥንትም የነበረ እንጂ። የአሜሪካ ጃፓን የንግድ ጦርነት ከ1980 እስከ 1990ዎቹ፣ የአሜሪካ ቻይና የንግድ ጦርነት ከ2018 እስከ አሁን፣ የአሜሪካና የአውሮፓ ህብረት የንግድ ውዝግቦች መነሻ መካከል በተለይ ለቦይንግና ኤርባስ የሚደረጉ ድጎማዎች፣ በብረት ንግድ ላይ የተጣሉ ታሪፎችና ዲጂታል ታክሶች ይገኙበታል። ሩሲያ 2014 ላይ ክሪሚያን በወረራ ከተቆጣጠረችና በዩክሬን ላይ ጦርነት ከከፈተች በኋላ በአውሮፓ፣ በአሜሪካ፣ በካናዳና በሌሎች ሀያላን ሀገራት 26000 ማዕቀብ ተጥሎባታል። እሷም የአጸፋ እርምጃ ወስዳለች። የዩናይትድ ኪንግደም ከአውሮፓ ህብረት መነጠል በታሪፍ በአሳ ማጥመድ መብትና በንግድ እንቅፋት ላይ አለመግባባቶችን አስከትሎ እንደነበረም አይዘነጋም። የፕሬዝዳንት ትራምፕ የንግድ ታሪፍ ሌሎች ሀገራት ለአጸፋ እርምጃ በመጋበዝ የንግድ ጦርነትን ለኩሷል። በዚህ የተነሳ በዓለም አቀፍ ደረጃ ኢኮኖሚያዊ ውጥረት ተከስቷል። የሀገራት ግንኙነት ሻክሯል። የሽርክና ገበያው መረጋጋት ተስኖታል። ሸማቾች ለተጨማሪ ወጪ ተዳርገዋል። በዜጎች የሥራ ዕድል ላይ የስጋት ዳመና አንዣቧል። ትራምፕ የታሪፍ ሰው እስከ መባል የደረሱት ታሪፍን እንደ መደራደሪያ መሳሪያ የማየት አባዜ ስለተጠናወታቸው ነው። በመጀመሪያ የሥልጣን ዘመናቸው እንዲህ ከቻይና ወደ አሜሪካ በሚገቡ የአልሙኒየም የብረት ምርቶች ላይ ታሪፍ ጥለው ነበር። $100 ቢሊዮን በሚገመቱ የቻይና የቴክኖሎጂ፣ የግብርና፣ የኤሌክትሮኒክስ ምርቶች ታሪፍ ጥለው ቻይናም በአጸፋው በአሜሪካ የግብርና ምርቶችና መኪናዎች ላይ ታሪፍ መጣሏ አይዘነጋም። በሀገራት መካከል የሚደረግ የታሪፍ አጸፋዊ ምላሽ ነጮች ቲት ፎር ታት ይሉታል። በሸማቾች ላይ የዋጋ ጭማሪና የዓለም አቀፍ የአቅርቦት ሰንሰለቶች እንዲስተጓጎሉ አድርጓል። ከውጭ በሚገቡ ግብዓቶች ወይንም ጥሬ ዕቃዎች የሚያመርቱ የአሜሪካ ፋብሪካዎች ለተጨማሪ ወጪ ከመዳረጋቸው ባሻገር ምርቶቻቸው ወደ ገበያ ሲገቡ ውድ ስለሚሆኑ ገዢ አያገኙም። በዚህ የተነሳ ፋብሪካዎች ለኪሳራ ይዳረጋሉ፣ ሰራተኛ ይበትናሉ። ከሁሉም የከፋው የታሪፍ መዘዝ በገበያ ላይ እርግጠኛ አለመሆን፣ የሽርክና ገበያ መዋዠቅና ኢንቨስተሮች በገበያው ላይ እምነት ስለማይኖራቸው ተጨማሪ ሀብት እንዳያፈሱ ከማድረጉ ባሻገር ያፈሰሱትን ሀብት ለመሰብሰብ ይገደዳሉ። በዚህ ጊዜ የኢኮኖሚያዊ እድገት ማሽቆልቆል ይከሰታል። ፕሬዝዳንት ትራምፕ የመጀመሪያ የሥልጣን ዘመናቸው በአሜሪካና በቻይና መካከል በቀሰቀሱት የንግድ ጦርነት የዓለማችን የሀገር ውስጥ ምርት በ1 በመቶ እንዲቀንስ ምክንያት ሆኗል። ለአሜሪካ ኢንዱስትሪዎች የገበያ ከለላ ለመስጠት በሚል በትራምፕ የሚጣሉ ታሪፎች የንግድ ጦርነት ከመቀስቀሳቸው ባሻገር የዓለም ኢኮኖሚ እንዲቀዘቅዝ፣ ዜጎች ሥራ እንዲያጡና የዋጋ ግሽበት እንዲከሰት እያደረገ ይገኛል። ፕሬዝዳንት ትራምፕ ወደ ነጩ ቤተ መንግሥት ከተመለሱ በኋላ ዓለም እየተመሰቃቀለች ነው። የመረጧቸው አሜሪካውያን ሳይቀር ከሥራ እየተቀነሱ ይገኛሉ። ወዳጅ ሀገራትን በታሪፍና በአፍላፊ ባላጣ እያደረጓቸው ነው። በጎረቤትና በአሜሪካ ወዳጅ ካናዳና ሜክሲኮ ላይ በከፊል ታሪፍ የጣሉ ሲሆን በአውሮፓ ላይ 200 በመቶ ታሪፍ እንደሚጥሉ ማንገርገራቸው አይረሳም። ይህ አልበቃ ብሏቸው ካናዳ የአሜሪካ 51ኛ ግዛት እንደሚያደርጓት ሲናገሩ መደመጣቸው በካናዳ ቁጣ ቀስቅሷል። ታይቶም ሆነ ተሰምቶ በማይታወቅ ሁኔታ የካናዳን ብሔርተኛነት እንደ አዲስ ለመቀጣጠሉ መግፊያ ሆኗል።
በዚህ የተበሳጩ ካናዳውያን በአሜሪካ ምርቶች ላይ አድማ እየመቱ ይገኛሉ። በአሜሪካ ምርቶች ላይ አጸፋዊ ታሪፍ እየጣሉ ነው። በዚህ የተነሳ የሽርክና ገበያው ወርዶ ተፈትፍጧል። የዋጋ ግሽበቱን፣ የኑሮ ውድነቱን አሜሪካውያንን እያስጨነቀ ይገኛል። ከአሁኑ የትራምፕ ደጋፊዎችና መራጮችን ቁጣቸውን እየገለጹ ነው። የታላላቅ ኩባንያዎች ዋና ሥራ አስፈጻሚዎች አበክረው የፕሬዝዳንት ትራምፕን ታሪፍ ጭማሪን አጥብቀው እየተቹና እየተቃወሙት ይገኛሉ። የንግድ ጦርነቱ እየተጧጧፈ ባለበት ነው እንግዲህ ትራምፕ በአውሮፓ ውስኪና ሻምፓኝ ምርቶች ላይ 200% ታሪፍ እጥላለሁ ያሉት። በአሜሪካና በአውሮፓ ህብረት እንዲሁም ኔቶ አባል ሀገራት መካከል ንፋስ በገባበት ሰሞን ሌላ ግንኙነትን የሚያሻክርና ዓለማችንን ወደ ለየለት የንግድ ጦርነት ውስጥ የሚዘፍቅ ነገር ውስጥ ነው የገቡት ሲል የአሜሪካው ተነባቢ ጋዜጣ ፖለቲኮ ትራምፕን ይተቻል። የአሜሪካ ህብረት ገና በመጋቢት ወር መጨረሻ ላይ በአሜሪካ የውስኪ መጠን ላይ የ50% ታሪፍ እጥላለሁ ስላለ ነው ትራምፕ 200% አጸፋዊ ታሪፍ እጥላለሁ ያሉት። ትራምፕ ካናዳን ጨምሮ ከአውሮፓ ወደ ሀገራቸው በሚገባ አሉሚኒየም ብረት ምርቶች ላይ የ25% ታሪፍ ጥለው አውሮፓውያን አጸፋዊ ታሪፍ ይጥላሉ ተብሎ እየተጠበቀ ሳለ ነው የአውሮፓና የአሜሪካን ወይም ትራንስ አትላንቲክ የንግድ ጦርነት የሚያቀጣጥል የትራምፕ ታሪፍ ይፋ የሆነው። ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያቸው የአውሮፓ ህብረት በአሜሪካ ውስኪ ላይ የጣሉትን ታሪፍ ካላነሱ 200% ታሪፍ ይጠብቃቸዋል ሲሉ አስጠንቅቀዋል። በነገራችን ላይ በዚህ ታሪፍ ክፉኛ የሚጎዱት ፈረንሳይ፣ ጣሊያንና ስፔን ናቸው። ለዚህ ነው የፈረንሳይ የግብርና ሚኒስትር አኔ ጌንቫርድ ዓለም አቀፉን የንግድ ሕግ የሚጻረረው የትራምፕ ታሪፍ እውን የሚሆን ከሆነ አውሮፓ የአጸፋ መልስ ትሰጣለች ሲሉ ለፖለቲኮ የተናገሩት። የአውሮፓ ወይን አምራቾች ሊቀመንበር ሳንቼዝ ሪካርቴ ደግሞ ይህ የትራምፕ ታሪፍ ሌላ ምንም ማለት አይደለም፣ የአውሮፓ ምርት ወደ አሜሪካ እንዳይገባ ማገድ ነው። በነገራችን ላይ ይላሉ አሜሪካ ለአውሮፓ ትልቁ ገበያ ነው። በብዛትም ሆነ በገቢ ሌላ የሚስተካከለው ገበያ የለም። ይሄ ዘርፍ የአሜሪካና የአውሮፓ የታሪፍ ጉልበት መፈታተሻ መሆን የለበትም ይላሉ ሊቀመንበሩ። ማንም የማያተርፍበትን የንግድ ታሪፍ ትራምፕ ከመረጡ እኛም በአሜሪካ ብረትና አልሙኒየም ላይ ተመሳሳይ ታሪፍ እንጥላለን። የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ የአውሮፓ ህብረት የአጸፋ ታሪፍ የአሜሪካን ክብር የሚነካ ነው ሲሉ ተችተዋል። ከብሉምበርግ ቴሌቪዥን ጋር ባደረጉት ቃለ ምልልስ ትራምፕን ማስቀየም አጸፋው የከፋ ነው ሲሉ የአውሮፓን ህብረት ያስጠነቅቃሉ። በማከል ካናዳና አውሮፓ ለፕሬዝዳንት ትራምፕ አክብሮት የላቸውም። አሜሪካ የራሷን የአሉሚኒየምና የብረት ኢንዱስትሪ አሳድጋ ራሷን እንደምትችል እንኳን አያስቡም ሲሉ ሃዋርድ ይተቻሉ። በአንጻሩ ሜክሲኮና እንግሊዝን እስቲ እዩ ከአሜሪካ ጋር ተቀራርቦ ተባብሮ ለመስራት ዝግጁ መሆናቸውን ፕሬዝዳንት ትራምፕ ስለተገነዘቡ ከሀገራቱ ጋር ጥሩ የሚባል ግንኙነት ነው ያላቸው። የጀርመን ምክር ቤት ኃላፊ ካትሊን ቫን ብሬምት የተከበሩ ፕሬዝዳንት ትራምፕ ግዴሎትም አይጨነቁ የራሳችንን ወይ እንጠጣለን ሲሉ በኤክስ ገጻቸው ተሳልቀዋል። አዲሱ የካናዳ ጠቅላይ ሚኒስትር የትራምፕን ታሪፍ እንደሚፋለሙ ቃል ገብተዋል። የካናዳው ገዢ ሊበራል ፓርቲ መሪ ለመሆን በተደረገው ውድድር ያሸነፉት የቀድሞ የማዕከላዊ ባንክ ኃላፊ ማርክ ካርኒ ለፕሬዝዳንት ትራምፕ ቆፍጠን ያለ መልእክት አስተላልፈዋል። ኢኮኖሚያችንን ለማዳከም የሚሞክር አንድ ሰው አለ። የካናዳ ሰራተኞችን፣ ቤተሰቦችንና የንግድ ድርጅቶችን እያጠቃ ነው። እንዲሳካለት ልንፈቅድለት አይገባም ሲሉ ዶናልድ ትራምፕን ነቅፈዋቸዋል። አዲሱ ጠቅላይ ሚኒስትር ትራምፕ እያደረሱ የሚገኙ ተጽዕኖን ለመቋቋም ከተለመደው የተለየ አካሄድን መከተል እንደሚገባ አጽንዖት ሰጥተው ተናግረው የነበረ ቢሆንም ብዙም ሳይቆይ ግን ለመደራደር ዝግጁ መሆናቸውን ገልጸው በዚያ ሰሞን ወደ ነጩ ቤተ መንግሥት በመምጣት ከትራምፕ ጋር በተወያዩ ማግስት በአገራቸው ቴሌቪዥን የትራምፕን ታሪፍ የሚቃወም ማስታወቂያ በመተላለፉ ክፉኛ ስለተበሳጩ ድርድሩ ተቋርጧል። ይህን ተከትሎ ካናዳ ይቅርታ ብትጠይቅም ድርድሩ ግን እንደተቋረጠ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚያ ሰሞን ሜክሲኮና ካናዳ ላይ የጣሉት አዲሱ የ25% የታሪፍ ውሳኔ ለሚቀጥሉት 30 ቀናት እንደሚዘገይ የሁለቱ ሀገሮች ፕሬዝዳንቶች መግለጻቸው ይታወሳል። አፈጻጸሙ በዚያ ሰሞን እንደሚጀምር ተነግሮለት የነበረውን የታሪፍ ውሳኔ አስመልክቶ የሜክሲኮ ፕሬዝዳንት ክላውዲያ ቬምቦም ለጋዜጠኞች በሰጡት መግለጫ እንዳስታወቁት አሜሪካ በሜክሲኮ ምርቶች ላይ የጣለችውን ታሪፍ ለአንድ ወር እንዲዘገይ የተደረገው ከፕሬዝዳንት ትራምፕ ጋር የስልክ ውይይት ካደረጉ በኋላ ነበር። ታሪፉ እንዲዘገይ የተደረገው ሜክሲኮ ከአገሯ ድንበር አቋርጠው ወደ አሜሪካ የሚሻገሩ ስደተኞችን ለመግታት በድንበር አካባቢ 10,000 ሰራዊት ለማሰማራት ቃል ከገባች በኋላ እንደሆነ ዓለም አቀፉ የዜና አውታሮች ዘግበዋል። ይህ በሆነ በሰዓታት ውስጥም
የካናዳው የቀድሞ ጠቅላይ ሚኒስትር ጀስቲን ትሩዶ አገራቸው ከጎረቤት አሜሪካ ጋር ድርድር መጀመሯንና የተጣለባት የ25% ታሪፍም ለ30 ቀናት እንዲዘገይ መደረጉን ይፋ አድርገዋል። ጉዳዩ በካናዳ ከፍተኛ ቁጣ መቀስቀሱ ነው የሚነገረው። ካናዳ ለጉልበተኛ የምትንበረከክ አትሆንም ትጋፈጣለች እንጂ ሲሉም የባንክ ኦፍ ኢንግላንድ ገዢ የነበሩትና በቅርቡ ስልጣናቸውን እንደሚለቁ ያወጁት ጠቅላይ ሚኒስትር ጀስቲን ትሩዶን የተኩት ማርክ ካርኔ ተናግረዋል። ካርኔ ኒውስ ናይት ከተሰኘ የቢቢሲ ፕሮግራም ጋር ባደረጉት ቃለ ምልልስ ትራምፕ ካናዳ ላይ የጣሉት ታሪፍ እንዲሁ በቀላሉ የሚታይ አይሆንም ብለዋል። አስተያየታቸውን በዓለም አቀፍ መገናኛ ብዙሃን በሰፊው ተዘግቧል። ፕሬዚዳንት ትራምፕ ካናዳ ሸብረክ ትላለች ብለው አስበው ይሆናል። እኛ ግን የምናፈገፍግ ሳይሆን ጉልበተኛን ፊት ለፊት የምንጋፈጥ ነን። እኛ በዚህ ጉዳይ ላይ አንድ ነን፣ እናም የመልስ ምት እንሰጣለን ሲሉም ተደምጦ የነበረ ቢሆንም አሁን ግን ተለሳልሰው ለድርድር ተዘጋጅተዋል። የትራምፕ ዕቅድ ከሀገሮች $100 ቢሊዮን ገቢ ለመሰብሰብ ነው። የኢኮኖሚ ባለሙያዎች እንደሚሉትም ታሪፍ በአስመጪ ኩባንያዎች የሚከፈል ሲሆን ኩባንያዎቹም ተጨማሪ የሚሆነውን የታሪፍ ዋጋ ወደ ተጠቃሚዎች ያስተላልፋሉ ወይንም በዝቅተኛ ታሪፍ ይቀጥላሉ። የፕሬዝዳንት ትራምፕ ታሪፍ መጀመሪያ ለተጨማሪ ወጪዎች የሚዳርገው አሜሪካውያንን ነው ይላሉ በካናዳ የንግድ ምክር ቤት የፐብሊክ ፖሊሲ ኃላፊ ማቲው ሆልምስ። ሮይተርስ እንደዘገበው ደግሞ የሜክሲኮ ፔሶና የካናዳ ዶላር የትራምፕ ታሪፍ ሕግ በሥራ ላይ ይውላል በተባለበት ዕለት ከአሜሪካ ዶላር አንጻር ማሽቆልቆል ታይቶባቸዋል። የሽርክና ገበያ የተቀዛቀዘ ሲሆን የመዋለ ንዋይ ሰነዶች ሽያጭም ትርፍ ጨምሯል። እንደ ትራምፕ አባባል የአሜሪካን ድንበሮች እየጣሱ የሚገቡትን ስደተኞችንና ፌንታኒል፣ ይሄ ኃይለኛነቱ ከሄሮይን 50 እጥፍ የሚበልጥ አደንዛዥ ዕፅ ነው የተሰኘ ንጥረ ነገር ለማስቆም ካናዳና ሜክሲኮ አበክረው መስራት ይኖርባቸዋል። ትራምፕ የታሪፍ ውሳኔያቸው በ30 ቀናት ሳያራዝሙ በፊት ውሳኔያቸው የመደራደር አቅም መጨመር ላይ የተመረኮዘ ነው ወይንስ አይደለም ተብለው ለተጠየቁት በሰጡት መልስ አሜሪካ ከነዚህ ሀገሮች ጋር የምታደርገው የንግድ ልውውጥ ከፍተኛ ኪሳራ ያስከተለባት ነው ሲሉ ተደምጠዋል። የሆነ ሆኖ ትራምፕ የታሪፍ ውሳኔያቸው በአሜሪካውያን ሸማቾች ላይ የአጭር ጊዜ ተጽዕኖ እንደሚያሳርፍ እንደሚገነዘቡ መግለጻቸውንም ሮይተርስ ዘግቧል። ካናዳ ዝርዝር የበቀል ዕቅድ ነድፋለች። የፍሎሪዳ የብርቱካን ጭማቂን ጨምሮ ከአሜሪካ ወደ ሀገሯ የሚገቡ በርካታ ሸቀጦች ላይ ቀረጥ እጥላለሁ ብላለች። ይህም $105 ቢሊዮን የሚጠጋ ነው። ካናዳ እርምጃዋን ከመውሰዱ አስቀድማም ከካናዳ ማህበረሰቦች ጋር እንደምትወያይ ከታመኑ ምንጮች ሰምቻለሁ ሲል ሮይተርስ ዘግቧል። የሜክሲኮ ፕሬዝዳንት ክላውዲያ ሼምቦም እንደተናገሩት ከአሜሪካ ጋር በረጋ መንፈስ ውይይቱን ለመቀጠል ተዘጋጅተዋል። የታሪፍ ተግባራዊነቱ ከመራዘሙ በፊት አገራቸው የበቀል ታሪፍ በአሜሪካ ላይ ጥላ እንደነበረ ይታወሳል። ቻይና በበኩሏ ዋሽንግተን ዲሲ በሚገኘው ኤምባሲዋ በኩል የትራምፕን የታሪፍ ውሳኔ በጽኑ እቃወማለሁ ብላለች። በንግድ ጦርነትም ሆነ በታሪፍ ጦርነት አሸናፊ አይኖሩም ሲልም በዋሽንግተን የቻይና ኤምባሲ መግለጫ አውጥቷል። የዓለም የገንዘብ ድርጅት IMF እንዳሳወቀው የትራምፕ ታሪፍ ዓለም አቀፍ ኢኮኖሚያዊ ድቀት ሊያስከትል ይችላል። ይህ ስጋት ደግሞ በአሜሪካ ትልቁ ባንክ የሆነው የጄፒ ሞርጋን ኃላፊ ጂም ዴሞን ይጋሩታል። የነገ ሰው ይበለን። የሳሎን ቲዩብ ቤተሰቦች